እንዴ ቆይ አልገባኝም ማለት ዝም ብሎ እየቀለደ ነው ቤትዬ። አዎ ቀልድ ነው። አዎ ምን ነው ከዚህ ቤት ስትጠፊ ቀልዱ ጠፋሽ አይደል? ኧረ አልጠፋኝም ማሚ። ባብሽ መጣ። አሚን ግን ምን ሆነ ነው? መዋሸት እንደማልሽ ታውቂያለሽ። ስትጠይቀኝ ደግሞ ያንቺ ፍቅር መደበቅ አልቻልኩም። አሚን ቤቱ ፈጣን ሰው እንደሆነች ታውቃለህ። እሷ ፊት እንደዚህ አይነት ስህተት መሳሳት አልነበረብህም። በቃ አንድ የተፈጠረው ሮዚ ከአሁን በኋላ ያለው መጠንቀቅ እንጂ የተፈጠረው ነገር ወደ ኋላ ተመልሼ ማስተካከል ይችላል። እሺ አሁን ግን የጠረጠረች ይመስላል። ሮዚ ደግሞ ቢትን እያወቅሻት የሆነ የጠረጠረች ነገር ቢኖር ዝም ትላለች ብለሽ ታስቢያለሽ? ይሄኔ ለሀገር ምሩ ታዳርሰው ነበር። አሁንም እኮ ወጣለች። እሱን ለማድረጓ ምን መተማመኛለን? ሮዚ እርግጠኛ ነኝ አታስብም። አንቺ አታስቢሽ። እርግጠኛ ነኝ የሆነ ነገርማ አለ። ቆይ ምን እንደዚህ ነገር? አረ ምንም አይነት ቀልድ አይቀልድም። ታዲያ ቆይ ከመሬት ተነስቶ ደግሞ እኮ ሁሌ ሮዚን በፍቅር የሚያያት አልገባኝም። ግን እርግጠኛ ነኝ የሆነ ነገርማ አለ። ብቻ ውስጤ ነው። ምን ነው ቤቱ ደህና ነሽ ግን? አራው ያብይ ደህና ነኝ። ትንሽ አሰገብኩኝ። ምን ነው የተፈጠረ ችግር አለ? አረ የለም ሰላም ነው። ያስጨነቀሽ ነገር ካለ ንገሪ። ለሰው እኮ ሲያወሩት ሁሉ ነገር ቀለል ይላል ይባላል። አሜንና ሮዚን መኝታ ቤት አገኘኋቸው እና ውስጥ እኮ ነበሩ። ታዲያ ሳይሆን ሮዚና አሜን። ሮዚና አሜን ምን ሆኑ ቢቱ? አይ ምንም አልሆኑም። ታይ ሰላም ብያቸው ነው የመጣሁት። አዘጋጅ ተጨረስ። በጣም ጥሩ። ዛሬ ወረቀቱን ስጠኝና አስፈርማታለሁ። አዎ እሱ ተረጋግጧል። እኔ እንጃ ግን እንዴትም ብዬ አሳምናታለሁ። እሺ እሺ ቻው ቻው። እሺ አንቺ ለመጥማት አልክኝም እያልሽ አስብሽ ነበር። አየሽ የፈጣሪ ሰራ ሳልደግም ከተማውን እየዞርኩ ሳልፈልግሽ በገዛልሽ ቤቴ ድረስ ሳትነሽ ገባሽ። ጋሽ በጣም አዝናለሁ፣ ግን ከልጅ እንጂ ከአንተ ፍቅር ስላላዘኝ ምንም ልተባበራች። ይበርታ። ወንድ ልጅ እንደዚህ ወንድ ሲሆን ደስ ይላል። ለዛውም የወንዶች አውራ ነው። በረሷንም ቅጠፋት፣ ወይኗንም ደግሞ ብላት፣ ዋርካውን ከስር መሰረቱ ነቅለጣል። አሁን እኮ በቃ ዋርካው እንደወደቀው ጀግናዬ፣ መጀመሪያ ድል አድርግ፣ ከዛ ነው መፎከር። ወረቀቱን አስፈረማት። አስበዋል? ያን የተንጣለለ መሬት ከነ ፋብሪካ እስከነ መሬቱ አስቧል። ብቻ አንስቶኝ በጣም ይህ ጊዜ አንተ ነው። የዛ ሽማግሌ ጊዜ አልፏል። እንዳንገላታ ታንገላታዋለህ፣ እንዳሸማቀቀ ታሸማቅቀዋለህ። ውስጥን ቀስ በቀስ እንደገደለው አንተ በአሰኔታ በአንድ ጥይት ትደፋዋለህ። ከዛ አንተ ትረጋለህ። አዎ አሚን ምን ነው ደህና ነህ? አዎ ደህና ነኝ። ምን ነው እንዴ? ምን ነው ትለኛለህ እንዴ? ብቻህን እየሳቅክ እኮ ነው። አይ ምንም አይደለም ሮዚ፣ የሆነ ነገር ትዝ ብሎኝ። እኔ ግን ሄደ ቆይታ የመጣህበት ቦታ ነው አማርኛ። እንዴት? ከዛ ከመጣ በኋላ ተቀይራለሁ። እንዴት? ምን የተቀየረ? ብቻህን ትስቃለህ ብለህ ደግሞ ጭራሽ ቅድም ለቤቷ አፈቅራታለሁ አልካት። ብቻ ብዙ ለውጦችን እያየሁብህ ነው። ያው ወጥቼ ስመጣ እንደምትናፍቂኝ ታውቂያለሽ አይደል? ያው ስትናፍቂኝ ደግሞ ራሴ ከምንም ነገር ላስቆም አልችልም። ለዛ ነው። ግን ደግሞ መጠንቀቅ እንዳለብን ታውቃለህ። አዎ ሮዚ አታስቢ፣ ከአሁን በኋላ ሁሉ ነገር ይስተካከላል። ማለት እንዴት? በቃ
እኔም ብቻ ይስተካከላል። ያርግልህ እንግዲህ እኛ የምንፈልገው እሱ ነው። ምነው ኮቴ እንዲሰማ የግድ እየዘለልኩ መምጣት ነበረብኝ? አዎ። ቆይ ግን ማነው? የኔ ሉል? አንቺ ምን ሆነሽ ነው? ሰለሞን ነኝ። እኔ ሉል አይደለም እንዴ? ምነው ረሳኸኝ እንዴ? ልዕልት እኮ ነኝ። በእንቅልፍ ልብሽ ነው የምትሆነኝ ሴትዮ። ነቂ እንጂ ነቂ። ትናንት እዚህ መተህ ቤቱ ነው ስሜ ስል ልዕልቴን የምልሽ አላልከኝም እንዴ? እኔ? አዎ። ሴትዮ ይኸውልሽ፣ ካመመሽ እዚህ አካባቢ ቅርብ ሆስፒታል አለ፣ ሂጂና ታከሚ። ኧረ እኔ ጤነኛ ነኝ። ሲመስለኝ ግን በአንተ ፍቅር ታምሜያለሁ። ታዲያ ከታመምሽ እኮ ታከሚ ያልኩሽ ማንሽ? ልዕልት። ያሳመምከኝ እኮ አንተ ነህ። ልታሳክመኝም የሚገባው አንተ ነህ። ደግሞ ማን ብለን ይጠራል? ልዕልት። ወይኔ ይኸው ልቤ ቀለጠ። ጣጣ ውስጥ ነው የገባሁት። ልዕልት አንቺ እንደሱ አትበለኝ። ልቤ ቀልጦ ቀልጦ ቀጣይ ዓመትም አልነሳም። የልጄ እባክሽ ወደዚህ። ይሄ ደግሞ ምን አይነት ሰው ነው? ሴት ልጅ ይገፈተራል? አይገፈተርም፣ ግን ያው ልብሽ እየቀለጠ ስለሆነ ፈሶ ከሚያልቅ እንዲረጋልሽ ብዬ። ምን ነው ፊትሽ ልክ አይደለም። ፊቴ መች ልክ ሆኖ ያውቃል ብለህ ነው? የተፈጠረ ወይም የሆንሽው ነገር አለ? እኔ ሲጀመር የተፈጠርኩት ለስቃይና ለመከራ ነው። በሆን ሳይሆን ባልሆን ነው እንደውም ሊገርም የሚገባው። ተይ እንጂ እንደዚህ ማትበይ። እንደዚህ ስትይ እኮ ይከፋኛል። ደክሞኛል። ኡፍ፣ አንቺ ማቀፍ ምን ያህል ሰላም እንዳለው ብታውቂ። እንዴ ምን ነው? ልክ ነሽ እኮ ምንም አልሆንሽም። ሲከፋሽ እና ሲጨንቅሽ ልትደገፍብኝ የምትችይው እኔን ብቻ። አይ ተወኝ። እሺ አሁን የመጣሁት ለአንቺ የሚጠቅምሽ ትልቁም ነገር ልነግርሽ ነው። አንተ ለእኔ የሚጠቅም ነገር አውቀህ? እታባ። እንዴ እታባ ምን ሆነች? ተረጋጊ፣ ምንም አልሆነችም። የታችኛው መድኃኒቱ ያለበትን መሬትና ትልቁን ለፋብሪካ የተመረጠውን መሬት በአጠቃላይ በአንቺ ስም አድርገዋለች። ቆይ ግን አንተ እንዴት ይሄን ሁሉ ነገር ልታውቅ ቻልክ? እኔ እኮ ሁሉም ቦታ አይንና ጆሮ አለኝ። የት ምን እንደሚካሄድ ሁሉንም በደንብ አውቃለሁ። እታባ ለምንድን ነው እንደዚህ ማድረግ የፈለገችው? ጥቁር አሞራ አላረፈምና በጣም ፈርታለች። የሰው መድኃኒትና የሰው ፋብሪካ ስትጠብቅ እራሷ አርሳ የምትበለው መሬት እንዴት አያሳስባትም? ለጊዜ ፋብሪካው ባለቤት እዛው እንድትቆይ አድርጓት። ቆይ ግን እሱ የሚኖረው እዚህ አዲስ አበባ ነው አይደል? አዎ። ቆይ አግኝተን ብንለምነው እታባን ሀሳቧን ማስቀየር የሚችል አይመስልም? መሬቱን ይፈልገዋል። አያደርጉ። ምን ነው ሲጀመር ለምንድን ነው አንተን ማማክር? እንዴ ባሪሽ ስለሆንኩ ነው። ለማንኛውም ማንም ሰው ምንም ቢልሽ ምንም አይነት ወረቀት ላይ እንዳፈርግ። ያው ካልሆነ ራስሽን ለጥቁር አሞራ አሳልፈሽ እንደሰጠሽ ቁጥር ሰምተሽኛል ወይ? አዎ ሰምቻለሁ። አንድ ጊዜ ብቻዬን መሆን እፈልጋለሁ። ውጣልኝ እባክህ። እታባ ማግኘት አለብኝ። ምንድን ነው ብቻሽ ነው የሚያስቅሽ? አገኘሁት እኮ። ማንን? ያ በህልሜ የማየው ባሌ ነው። ማንን ነው በእናትሽ? ሻሩክን ወይንስ ሰልማን?
የትኛውን መሰለህ ብሩኬ? እነሱን ራሱ ያስንቃል። ብታይ ብሩኬ መልአክ መስሎኝ ቀልቤ እንዴት እንደደነገጠ። ኧረ እባክሽ እውነቴን እኮ ነው ብሩኬ። ልክ አይንን ገለጥ ሳረግ አጠገቤ ቁጭ ብሏል። የኔ ልዕልት ነይ፣ ይህንን ባለ ሰፊ ግዛቱን ልብኝ እንደፈለግሽ ንገሽበት አይለኝም ምስል። ቢቱ አቤት። አልነቃሽም? ንቂ እሺ። እንቅልፍ ላይ ነሽ። ተው እባክህ ብሩኬ፣ እንቅልፍ ላይ በሆነ ራሱ እንድቀሰቅሰኝ አልፈልግም። ኧረ ቢቱ በእናትሽ አትጃጃይ። ቆይ እሺ ማን ነው? የኔ ልዑል ነው አልኩህ እኮ። የት ነበር አገኘሁት ያልሽው? እዚሁ ነው እኛ ቤት። እዚሁ ነው እኛ ቤት። ቤተ መንግስት ሆነ ማለት ነው እንዴ? እንዴት? ልዑል የሚገኘው ቤተ መንግስት ነው። በቃ በአንተ ቤት ይቀደር ትመስላለህ። ሲያስጠላ ጅል። ቤቱ በቃ አታኩርፊሽ። ይቅርታ። እምቢ አላደርግልህም። ኧረ እንታረቅ። ይመችሽ። ማነሽ ልዕልት? ህያብ እያመማት ስለሆነ ብቻዋን እንዳትያትሽ። ወይኔ ብሩኬ፣ ልዕልት ያለኝ እኮ የኔ ልዑል። ድጋሚ ልዕልት ይበላት ትነቃለች ብለው ሲጀመር ልጅ ታገኛለች። አንቺ ቆይ ምን እየሆንሽ ነው? ምን ሆንኩኝ ብሩኬ? ከማን ነው? ቆይ እባክህ ነው የጠየቅ የለም። እዚህ ቤት ምን ይሰራል ያልኩ? እኔ እንጃ። ያባኝ እንግዳ መሰለኝ። አሃ እንዴ የት አለች? ማን? የታመመችው ናታ። ወይኔ ቢቱ እውነቱን እኮ ነው። ወዴት ሄደች? አሁን እኮ እዚህ ነበረች። መጣ ብላኝ እኮ ነው ሄደችው። ወዴት? ወደ ውጭ? አይ እዚሁ። ሐኪሙ ስለተመታች ብዙ እንቅስቃሴ ማድረግ የለባትም ብሏል። እሳት አጠገብ እንዳትቀርብም ብሏል። አደራ ደግሞ ጠብቋታል። ድጋሚ ከተመታች ግን መጥፎ ነው የተስኖ። ቆይ ወደ ጭት ምጦሽ እኔ ምጣብኝ። ምንድነው ልጆቹ የሚያወጧቸው? ስመታ ያው ከተኛችበት ተነስታለች። አዎ ንግስቲቱ ዙፋኗ ላይ ትታይም። ምን ይሻላል? ሮዚ ቅድም ያው ወድቃ ነው ያገኘኋት። ወድቃ? የት እባክህ? ቅድም ነው አቃረቼ ስመለስ እዚህ ተዘራ አገኘኋት። ምን ሆነ? ውሃ መሬት ላይ ተደፍቶ ነው አለችኝ። እኔ እንጃ። እኔ ግን አንተ ግን ምን እኔ ገፍቼ ጣልኳት ይመስላል እንዴ? አረ ሮዚ ይቅር ይበልሽ። የሆነ ጥያቄ ልጠይቅ? እሺ ጠይቅ። አይኔን እያየ መልስልኝ። ቆይ እኔ ገፍቼ እንደጣልኳት ነው የምታስበው እንዴ? ስትወርቅ እኮ ብሩክና ቤቱን አይተዋል። ምንድን ነው የምትይው? አየህ እኔ ንጹህ እንደሆንኩ ሁሌ ስትመሰክር ደስ ይለኛል። ሮዚ መጥፎ ሴት እንዳልሆንሽ እኮ አውቃለሁ። አመሰግናለሁ። ምንም አይደል። ግን ህያብ ልፈልጋት? አሁንስ ምን ሆና ነው? ምን ብላት ነው ሮዛ? እኔ ምንም አላልኳትም። እንዴ እኔ እዛ ልጆችን አንቺን ውለዱ ብዬ አስጨንቃቸዋለሁ። አንቺ እዚህ ፈታት ያለሽ ሰምተሻል? እባክሽ እቺን ኪስን ትወጃታለሽ? አዋ እና ለምን ታዲያ ፍራሽን እዚህ አድርገሽ አረፍ አትይም እንዴ? ለምን? ዶክተሮቹ ለዛሬ ረፍት አድርጊ፣ እሳት አጠገብ አትሁኝ አላሉሽም? አሉኝ እንዴ? ለነገሩ ጆሮሽ የሚፈልገውን ብቻ ስለሚሰማ አይፈረድብሽም። እሺ እሺ አትበኝ። አሁን ነው ውጪና ረፍት አድርጊ። እሺ የጀመርኩትን ልጨርስና እሄዳለሁ። ደግሞ በጣም አመሰግናለሁ። ለምን? ስላስታመምከኝ። ኧረ ተይ አታስቂ። አንድ ቀን አሞሽ፣ ለዛውም ግማሽ ቀን። ስላስታመምከኝ ማለት አገምኝ እንዴ? ግማሽ ቀንስ ቢሆን አንተ እንጂ ማን አደረገልኝ? እሱስ እኮ አሁን ወደ ታስቀይሽ ነይ ሂጂና ረፍት አድርጊ። እሺ አንዴ ይቺን ቃል ጨርስና። ሴትዮ እንግዲህ ስሚ፣ ድርቅ አትበይ እስኪ። እኔ አይደለሁም አንተ ነህ ድርቅ ያልከው። በጸባይ ነይ ሂጂ ብዬሻለሁ እንዴ? እሺ እንግዲህ ክብር ካልወደደልሽ እንዴ? እንዴ ምንድን ነው?
ዛሬ አሟት ነበር። እረፍት አድርጊ ስትባል እሱ ምን ይመስባታል? ማለት እረፍት አድርጊ ስትባል ሌላ ቀን ሰርታ ማታውቀውን መስራት ጀመረች። ሁሌም የምሰራው እኮ ነው የሰራው። እሱንስ ቢሆን ተይተብለሽ አይደል? ሰው እኮ ሲተኛ ይበልጥ እያመመው ይሄዳል እንጂ እየተሻለ አይሄድም። እረፍት የሚፈልግ በሽታ ግን ከታመመ ማረፍ አለበት። እናንተ ለምን እረፍት አታደርግም? ማለት በሽተኛ ነኝ እያልሽ ነው? እኔ አላልኩም። እና ይሄ ድርቅና ከቀነሰልህ ብዬ እኮ ነው። ምንድን ነው እንደ ባልና ሚስት መጨቃጨቃችሁ? እኔ እና እሱ ለባልና ሚስት እና ታዲያ ለማንኛውም እቃ ገዝቼ ልምጣ። አታስ በቃ እኔ አለ የትም አትሄጂም። አላውቅም እንዴ? ቆይ አስቦልሽ ነው እኮ ያ እንደዚህማ አትናደጂ። እሺ እኔ የምልሽ ያው የሆነ ሰነድ ነበር እና ከኔ ውጪ የሌላ ሰው ፊርማ ይፈልጋል። ልታብሪኝ ትችያለሽ? ዝም ብሎ ወረቀት ነው ማለት። እኔ ለምን? ያው ሰነዱ ላይ የሞላ ሰው ትምህርቱ መቀጠል የሚፈልግ ሰው። ግን እኮ እኔ አውቃለሁ። ያው ጋሽ ስላንቺ ሁሉንም ነገር ነግሮኛል። ጋሽ ስለኔ ምን? አዎ አይዞሽ፣ ዝም ብሎ ሰነድ ነው፣ የሚጎዳ ነገር የለውም። እሺ ግን እኔ እንዳላበላሽብህ ወይ ሮዚ አትሻልህም? አይ ሮዚ ሌላ ሰው ስለፈረመች አትሆንም። ኧረ እንደሱ አይደለም በፍጹም። አምጣው፣ ለአንተ የሚጠቅመው ከሆነ ፈርምልሃለሁ።